አልካቻችን የምናወያያቸው አጀንዳ ይኖረናል ግን እስቲ ወደ ዋናው መሰረታዊ የኢራንና የአሜሪካ ጉዳይ ከመሄድ በፊት አሁን በጨረሻ አካባቢ የወጣ አዲስ ዜና አለና ኤል ሀያት የሚባለው የሐማስ ሊቀመንበር ሆኖ ወይም አስተዳዳሪ ሆኖ ወይም ፕሬዚደንት ሆኖ መመረጡን ሐማስ በይፋ አሳወቀ። ያ ማለት ሐማስ ተመልሶ አገዛዙን ለመቀጠል ሞራል እንዳለውና እንደሚቀጥል ነው ብለን ማየት እንችላለን ወይስ እንዴት ነው? አቶሽ ነው አይመስለኝም። ታውቃለህ የፍልስጤም ነፃ አውጪ ድርጅት አራፋት ለረጅም ዓመታት እየመራው ያለ ውጭ ሀገር ሆኖ ሾምኩ መረጥኩ እያለ ያስታውቅ ነበር። አሁን ሐማስ ያለበት ደረጃ አዛ ውስጥ ያለው አቋም ማለትም ተቋም ወይም የጦር ኃይል ሙሉ ለሙሉ የተንኮታኮተ መስሎ ይታያል። የሽምቅ ውጊያ ነው ማካሄድ ላይ የሚገኘው። ከ135 እጁ ወይም 30 እጁ ብቻ የአዛ መሬት ነው በእጁ የሚገኘው። ስለዚህ ውጭ ሀገር አንተ ሁሉ ጊዜ እንደምትለው በአምስት ኮከብ ሆቴሎች የሚዝናኑ እነ ኤልሃያ ቱርክና ካታር እየተዘዋወሩ ምርጫ ማድረጋቸው የአዛን ተጨባጭ ሁኔታ ይለውጣል እንዴ? እኔ እዛ ላይ አቶ 30% ዜና ነው እንደ ኤልሃያ እንደሚመረጥ የታወቀ ነበር። ግን በነገራችን ላይ በ30% ቦታ በእስራኤል በእነሱ ቁጥጥርና ስንል ማለትም የአዛ ህዝብ በሙሉ 1.2 ሚሊዮኑ የሚኖረው ከዛች 30% መሬት ብቻ ነው ማለት ነው እኮ አይደል አቶ ፋሲል? ትክክል። ኦኬ። ስለዚህ አሁን እንደያዘቻቸው ቦታዎች ምንም ሰው ኃይል የለም ማለት ነው። የሚኖር ሰው የለም። የአዛ ነዋሪዎች አይኖሩም። እና እስራኤል ኦኬ እንግዲህ እነዚህ 30%ቶቹ የተረፉት ከተማዎች ናቸው ማለት ይቻላል። አቶች ነው የአዛ ከተማ ማዕከላዊ አዛ ኻን ዩኒስ ከፊሉ እነዚህ የተረፉት ቦታዎች ናቸው። ከዛ በተረፈ ብዙ ህዝብ በድንኳን እንደሚገኝ ግልጽ ነው። ግን በእነዚህ ቦታዎች በተከፈሉ ቦታዎች ስላልተደበደቡ ህንጻዎችም በስነ ስርዓት ቆመው ማየት ይቻላል። ገበያዎችም ክፍት ናቸው። ማለትም በ70% እስራኤል በቁጥጥር ስር አድርጋ ካለችው በሙሉ የነበሩት ፎቆች በሙሉ ቤቶች በሙሉ ፈርሰው ሜዳ ሆኗል ማለት ነው። ሙሉ ለሙሉ እርግጠኛ አይደለሁም፣ ግን እንደሚመስለኝ ከሆነ ይህ ነው ዓላማው። በሙሉ መፍረስ አለበት። እስራኤል በያዘቻቸው አካባቢ ታስታውሳለህ፣ በፊት 54% ነበር ይዛ የነበረችው ነው 53% ገና ሲጀመር ነቀስ በቀስ እየጠራረገች ባዶ አድርጋቸዋለች የሚል ነው ግምት ያለ። ግን በነበረው ስምምነት እስራኤል ከ60% በላይ መሄድ አልነበረባትምና ለምን ነው እስራኤል ወደ 70% የሄደችው? ሐማስ መች ትጥቁን ፈታ? በነበረው ስምምነት መሰረት ሐማስ ትጥቁን መፍታት ነበረበት አይደለም? ኦኬ። ትጥቁን አልፈታም። ስለዚህ እስራኤል ያላት አመለካከትና አቋም ቀስ በቀስ ቦታዎችን በመያዝ መጨረሻ ላይ የመጨረሻ ፍልሚያ ማድረግ ነው ከሐማስ ጋር። አቶ ሰሎሞን እንደመስለኝ ሆነም ቀረም ሐማስ ካልፈታ የመጨረሻ ፍልሚያ መደረጉ አይቀርም። ግን ነው እንደሚመስለኝ ከሆነ የፈለገው መንግስትም ይኖራል። ግን ባለፈው ሳምንት ሐማስ አገዛዙን ወደ ተመረጡት ኮንሱሎች ማለትም የተመረጡት ወይም ደግሞ አስተዳዳሪ ተብለው ወደ ሰላሙ ሸንጎ አስተላልፋለሁ ብሎ ቃል ገብቶ ነበር። ያስ እንዴት ነው? የሆነ ነገር አለ? የምታውቀው ነገር አለ? እስካሁን ድረስ ግልጽ አይደለም። ቢያስተላልፍም ውስጥ ለውስጥ እሱ ለመግዛት ጥረት ማድረጉ አይቀርም። ታውቃለህ አንተም ሐማስ እንደዚህ በቀላሉ የፖለቲካውን አስተዳደር ነው ማለት ነው። ፖለቲካውን አስተዳደር በወጥሩ ካልያዘ የጣፋንታው እንግዲህ የመጨረሻ መሆኑን ሊገነዘብ ይችላል ማለት ነው። ስለዚህ ነገሮች በሙሉ ግልጽ አይደሉም። ያው ታስታውሳለህ ካይሮ ውስጥ ተደጋጋሚ ድርድሮች ሲካሄዱ ነበር። አቶች ነው ምን ነገር የወጣ ውጤት የለም። ቱርክም እንደዚሁ በማዕከል ውይይት ለማድረግ ተሞክሮ ነበር። ካታርም በበኩል እንደዚሁ። አሁን ሰምተህ ታውቃለህ ሐማስን በማስመልከት ከቱርክና ከካታር የሚወጣ መግለጫ? ካታር አሁን አይኗን ያዞረችው በኢራን ጉዳይ ነው። ስለዚህ እነዚህ የጡት አባቶቻቸው አንድ እርምጃ ካልወሰዱ የሐማስ መጨረሻ የተቃረበ መምጣቱ ግልጽ ነው። ግን እስራኤል እኮ አቶ ሰሎሞ እስራኤል እኮ አጋጣሚው ነው የምትጠብቀው ነው። ግን አሁን አቶ ፋሲል እንደሚታወቀው ከሆነ ካታር የነበሩት የሐማስ መሪዎች በዛም የግድያ ሙከራ ስለተደረገባቸውና ስለከሸፈ በተለያዩ ምክንያቶችም ስላሉ አሁን መሰረታዊ መስሪያ ቦታቸውን ወደ ቱርክ
ቀይረዋን ከአርዷን ነው አሁን ቦታ ሰጥቷቸዋል ባለስ ምን ያህል እውነት ነው? ይሄስ እውነት ነው። ግን የተወሰኑ አባላት ካታር ቀርበው ያሉ መሰለኝ። ግን እውነት ነው አርዷን ነው የሚያዋጣቸው። ምክንያቱም እንደመስለኝ ከሆነ ሙሉ ለሙሉም ባይሆን ከ190 እጅ አካባቢ በአርዷን ግዛት ውስጥ እርምጃ እንደማይወሰድባቸው ያውቃሉ። እስራኤል በኢስታንቡል እና በአንካራ አካባቢ እጇን ጣልቃ በማድረግ የግድያ ድርጊት እንደማትፈጽም ለምን አትፈጽምም? ለምን ማለት አሁን አርዷን እኮ ሙሉ በሙሉ የእስራኤል ከኢራን በኋላ ገጥሞ የእስራኤል ቀንደኛ ጠላት ሆኖ ያለ ነውና እሱ እነዚህን ወንበዴዎች ቦታ ወይም ቴሮሪስቶች ወይም ሽብርተኞች ከዛ እንዲሰለጥኑ ገንዘብ እንዲቀበሉ ከዛው ነው እስራኤል እንዲጎዱ ካደረጉ ለምን ነው እስራኤል እርምጃ ቱርክ ቢሆን ቱርክ ላይ ካልወሰደ ቦታ እዛ ላይ ካልወረደች ምን ነው ችግሩ? ቢሆንም ይኸውልህ እስካሁን ድረስ በአሁኑ በሚደረጉት ግብግቦች እስራኤል ከፍልስጤማውያንም ሆነ ከኢራን ጋር የምታደርጋቸው ግብግቦች በተቻለ መጠን በኔቶ ቃል ኪዳን አገሮች አካባቢ የግድያ ድርጊት ላለመፈጸም ከዛ በተረፈ ሁኔታ አንካራና ኢስታንቡል ውስጥ ይህን መሰል ድርጊት መፈጸም ምናልባት ባጠፋው ቱርክ የተለያዩ ድርጊቶችን ትፈጽማለች የሚል ስጋት ስላለ እነዚህ ነገሮች ሁሉ ተጠረቃቅመው እንግዲህ ሁለተኛ ደግሞ እስራኤልና የቱርክ የመረጃ ድርጅት እኮ ለረጅም ዓመታት አብረው ሲሰሩ የቆዩ ናቸው። አሁን የወንድማማች ስላመጣ ስላደረሰ በመምጣቱ ነው እንጂ እስራኤል በሚገባ ታውቃለች ያለውን ተጨባጭ ሁኔታ በኢስታንቡልም ሆነ በአንካራ። ስለዚህ እስራኤል በተቻለ መጠን ቱርክን ለመጉዳት እነዚህ ሰዎችን ለመጉዳት ሌሎች መንገዶችን ትጠቀማለች እንጂ የግድያ ድርጊቱን ትፈጽማለች በእኔ አመለካከት አንካራና ኢስታንቡል ላይ አላለም። ኦኬ አሁን ወደ ቱርክ ወደ አሜሪካና ኢራን እንመለስና አቶ የአሜሪካ አካሄድና ፖሊሲ ይገባሃል? የት ሊደርሱ ፈልገው ነው? ምን ሊያደርጉ ፈልገው ነው? ይኸውልህ ይኸውልህ አቶ ሽሎሞ አሁን እኔ የምመለከተው ነገር እንደሚመስለኝ ከሆነ ያሉትን ተጨባጭ ሁኔታዎች ሲከታተል በጥሩ ሁኔታ ስምምነት ላይ መድረስ እንደማይችሉ አሜሪካኖች የተረዱት መስሎ ይታያል። እንደሚመስለኝ ከሆነ ነገ ጠዋት ያደርጉታል ማለት አይደለም እና አማራጭ ከሌለው ደረጃ የደረሱ መስሎ ይታያል። የግዴታ በስልጣን ላይ ያለውን የኢራን መንግስት መጣል እንዳለባቸው የተገነዘቡ መስሎ ነው የሚታየው። በፍጹም ሌላ አማራጭ እንደሌለ ድርድርም ቢቀመጡ ውይይትም ቢያደርጉ ስምምነት ላይ እንደማይደርሱ ያውቃል። ምክንያቱም በአሁኑ ወቅት በኢራንን በማስተዳደር ላይ የሚገኘው የአብዮታዊ ጥበቃ ጀነራሎች ናቸው ማስተዳደር ላይ የሚገኙት። ታውቃለህ ትናንትና የወጡት መግለጫዎች ሰምተሃል አቶ ሽሎሞ አንተ? አዎ ሰምቻለሁ። ለምሳሌ ያህል ሙስጠፋ በህይወት የለም የሚሉ አሉ። ገባ አሁን እነሱ ከኢራን አካባቢ ሙስጠፋ ሀገር ለቆ ወጥቶ ተደብቋል በሌላ ቦታ ብለው መግለጫዎችን ያወጣሉ። ነገር ግን የተለያዩ ዜና ምንጮች እንደሚጠቁሙት ከሆነ ሙስጠፋ በህይወት የለም። ማለትም ሙስጠፋ ማለት የኢራኑ የኻሜናይ ልጅ መሪው ማለት ነው። መሪ ብለው የሸሙት ማለት ነው። በወቅቱ በተደረገው ድብደባ ማለትም እሱ አባቱ ጋር ነበር፣ ግልጽ ነው። ቆስሎ ድኗል ነው የተባለው የነበረው አይደለ? አዎ። የተረፈ ሰው የለም። ድብደባውን ለተመለከተ የደረሰውን ጉዳት ለተመለከተ ማንም አልተረፈም በዛ ድብደባዎች የሚሉ አመለካከቶች አሉ። ምን ያህል እውነት እንደሆኑ ለማወቅ ያዳግታል። እስካሁን ድረስ አላየነውም ሙስጠፋ አላየነውም፣ ግን ድምፁን እንኳን አልሰማንም። በጽሁፍ የሚያወጣቸው መግለጫዎች በጽሁፍ የሚያወጡት መግለጫዎች የአብዮት ጋርዱ እንደሚያወጣው ነው የሚነገረው። እሱ ራሱ ሳይሆን እሱ አይደለም። ድምፁን አልሰማንም። አይደለ? ጽሁፍ እነሱ የፈለጉትን ጽፎ ሊያወጡ አባትየው ሲቀበርም ከመካነ መቃብሩ ወይም ደግሞ ከቀብር ስነ ስርዓቱም አልመጣም። እሱ ለራሱ ደህንነት ነው፣ እሱን ለመጠበቅ ነው፣ እስራኤል እንዳትከታተለው የሚለውን ነገር ነበረ እኮ። ይሄ ሁሉ ነገር ሲጫወት ወንድሞቹ መጥተው ነበር። ወንድሞቹ ተገኝተዋል። እሱ የአባትየው አራተኛ ነው ሶስተኛ ልጅ ነው እና ያለው ሁኔታ ሌላ ቦታ ሊወስደን ይችላል። ያም ሆነ ኢራን ያለችበት ተጨባጭ ሁኔታ በጣም አሳሳቢ ነው። ያልሞት ባይ ተጋዳይ ትግል ነው የምታደርገው። ስለዚህ
አሜሪካ በፊት ምናልባት በስምምነት ያለው ችግር ፈታለሁ የሚል አመለካከት ነበራት። ግን የአሁኑን ተጨባጭ ሁኔታ ስንመለከተው መጨረሻው ድምሰሳ መሆኑን አሜሪካ ሳትገነዘብ የቀረች አይመስለኝም። ማለትም በስልጣን ላይ ያለው ኢራን መንግስት እና አሁን በተለይ እኛን የሚያሳስበን ማለት ነው። በእርግጥ እስራኤል አሁንም ቢሆን አሻገራ ነው መተይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የኢራንን ጉዳይ እየተከታተል ነው ይላሉ። ግን መሰረታዊ ከኛን የሚያሰጉ ነገሮች እልባት ላይ አልደረሱም አቶ ፋሲል። እና አሁን ትራምፕ የኛን ስራ ይሰራልናል ሙሉ በሙሉ ብለን ማመን እንችላለን? ይሄ አንዱ ጥያቄ ሲሆን፣ ሁለተኛው ጥያቄ የትራምፕ ጄዲ ቫንስ የትራምፕ ምክትል በጣም ጸረ እስራኤል አቋም ይዞ እየተራመደ ነው ያለው። እሱ በተለይ እስራኤል ነው የሚያወግዘው። እስራኤል እንዴት ታየዋለህ? ይሄንስ? ኦኬ አሜሪካ የእስራኤልን ዓላማ ሁሉ ከግብ ታደርሳለች ማለት አይቻልም። ብዙ ኢንተረስቶቻችንና ፍላጎታችን አቶች ደግሞ የተያዙና የተሳሰሩ ናቸው። የተወሰኑ ግን ልዩነት አለ በመካከላችን። ስለዚህ አሜሪካ የራሷን ኢንተረስት ነው የምታስጠብቀው፣ የእስራኤልን ኢንተረስት አይደለም። ጄዲ ቫንስን ከወሰድን የታወቀ ነው። በአሜሪካ የሪፐብሊካን ፓርቲ ውስጥ የተወሰነው ክፍል እርግጥ ብዙ አይደለም፣ የተወሰነው ክፍል አሜሪካ ከአገሪቱ ውጭ ከክልሏ ውጭ ምንም አይነት እንቅስቃሴ ማድረግ አይገባትም። ለማንም አገር እርዳታ መለገስ አይገባትም። ድንበሯን አስጠብቃ ተዘግታ መኖር ነው ያለባት። ህብረተሰቡና ህዝቡ የሚከፍለው ታክስ ወይም ግብር መዋል ያለበት ለአሜሪካ ክልል ውስጥ ብቻ ለአሜሪካውያን ነው የሚል አመለካከት የሚከተለው ቡድን ተወካይ ናቸው። ጄዲ ቫንስ የታወቀ ነው። ውስጥ ለውስጥ ያስቡት የነበረውን አቶ ሽሎሞ አሁን ይፋ አደረጉት እንጂ በፊትም ይሄን ነገር ነበር የሚያስቡት። በአጠቃላይ ሁኔታ እስራኤል እንዲጠላሉ ማለት አይደለም። ይሄ ትክክል አይደለም። እሳቸው የሚሉት የአሜሪካ በአጠቃላይ ሁኔታ አሁን እስራኤል $3 ሚሊያርድ $3 ሚሊያርድ ተኩል በዓመት ትቀበላለች። ይሄ ነገር ጥሩ አይደለም፣ ለሀገራችን ኢኮኖሚ እንቅፋት ይሆናል የሚል አመለካከት ነው ያላቸው። እስራኤል ለሌላውም ሀገር መከፈል የለበትም ብለው የሚያምኑ ናቸው። ኦኬ አቶ ፋሲል እስቲ አሁን ምርጫውን በተመለከተ ከጠበቃ ቢቢተው ጋር ሰፋ ባለ ውይይት እናደርጋለን። በተለይ የምርጫውን ሂደትና የሚጠበቁትን ነገሮች እንዴት ነው የሚለውን ከእሱ ጋር ስለህጎቹም ትወያያላችሁ፣ እንወያይበታለን። አንድ ነገር ልነግርህ ፈልጌ ነው። እኔ በትላንትናው ዕለት የራሴን የግሌን ስልክ ቴሌግራም የሚባል አፕሊኬሽን አለ። ቴሌግራም የሚባለው እንደ ዋትስአፕ እንደ ኢሞ ሰው ትደውልበታለ፣ የኮሙኒኬሽን ነው። ባለሳሳት ባለቤትነቱም የራሻ መሰለኝ ቴሌግራም እና የኔን ቴሌግራም እንትን አድርገው ጠልፈው ጠለፉና በአጠቃላይ ኢትዮጵያ ውጭ ሀገር ያለውን ወደ ሰዎች እኔ ዘመድና አዝማድ ጓደኞች የሆኑ በሙሉ ገንዘብ አስገቡልኝ፣ እኔ ከዚህ ሰጣላችኋለሁ፣ ገንዘብን ያስተላልፋለሁና የባንክ አካውንት ምናምን እየሰጡ የሚገርምህ እኔ ብቻ ሳይሆን ወደ 11 ሰዎች እስራኤል ሀገር ውስጥ እንደዚህ የተደረገባቸው ነገሮች አሉና ምን መደረግ አለበት ህዝቡ እንዲነቃ እና እንዲያውቅ? አቶ ፋሲል የምታውቀው ከሆነ ህዝቡ እንዲነቃና እንዲያውቅ እንደዚህ አይነት ድርጊቶች እንደሚፈጸሙ እንኳን በቴሌግራም በፌስቡክ በዩቲዩብ በመሳሰሉትም ሁሉ እንደዚህ አይነት ድርጊቶች እንዲፈጸሙ በኢሜይልም ሁሉ ያወርዳሉ። ኢሜይልም ጭምር ባንክ አካውንት ሁሉ ይገባሉ። ባንክ አካውንት የማታውቁትን መልእክት አትክፈቱት ማለት ይቻላል። አትክፈቱት። በከፈታችሁ ቁጥር የማታውቁትን መልእክት ገንዘብ ማበድር ነኝ፣ እርዳታ ምሰጥ ነኝ፣ ይህን ያህል እንቅስቃሴ ማደርግ ነኝ የሚል መልእክት ይላክላችሁና ሊንኩን ልኬላችኋለሁ፣ ሊንኩን ተጫኑ የሚሉ መልእክቶች ይመጣሉ። እነዚህ በሚመጡበት ጊዜ የማታውቁትን በፍጹም ሊንክ መጫን የለባችሁም። ይሄ ነው መልእክት። ከተጫናችሁ ይጠለፋል። ከተጠለፈ ደግሞ አሁን እንዳልከው የሚደርሰው ጉዳት ከፍተኛ ሊሆን ይችላል። በነገራችን ላይ እንደዛ በሚያደርጉበት ቬሪፊኬሽን ይመጣን። ቬሪፊኬሽን ደግሞ ከሰጣቸው የበለጠ ደግሞ በቃ ሙሉ በሙሉ ስልክህን ይቆጣጠሩታል ማለት ነው። ትክክል። ስልክ መቆጣጠር ብቻ ሳይሆን በስልክ ውስጥ ቪዲዮም አለ አይደለም? አዎ፣ ቪዲዮ ነው ያንቀሳቀሰው። አንተ የምታደርገውን እንቅስቃሴ በቤትህም በአልጋ የምታደርገውን እንቅስቃሴ ሁሉ ሊያዩ ይችላሉ። የሚገርምህ አቶ ፋሲል አሁን በተለይ በኤአይ በቢና መላኩቲት ይባላል ኤአይ በመጠቀም የስልኩን ተጠቃሚ ሰው ድምጽ ሁሉ
እንደ ያን አቀርበው በዛ ሁሉ እንደ እውነተኛ አድርገው ሁሉ እያቀርባሉ። በጣም የሚገርም ነገር ነው። ትክክል ያልደረሱበት ቦታ የለም። በመሰረታዊ ሁኔታ ጠልፈው ብዙ ደረጃ ላይ ያደርሱ ይችላሉ። አሁን አንተን እንዳልከው አንተና 11 ግለሰቦች የሚያነ ድርጊት ተፈጽሞባቸዋል። ስለዚህ ህብረተሰቡ ይህን አጋጣሚ በመጠቀም እንደዚህ አይነት መልእክት ከአቶ ሽሎሞ በኩል መጥቷል በሚባልበት ጊዜ መልእክቱን ከተግባር ላይ መዋል የለበትም። በነገራችን ላይ ኢራኖች ደግሞ የሽብርት ስራ ሁሉ ይሰሩበታል። ማለትም ስልክን ወስደው ጠልፈው በተለይ ባለስልጣናቶችን የእኛን ማለት ነው መረጃ ሁሉ ይሰበስቡበታል። ስለዚህ ስልክና በተለያዩ አሁን እኛ ማለት የምንችለው ተመልካቾቻችን ወይም አዳማጮቻችን ስልካቸውን ይመርምሩ። በራሴም የደረሰ ነገር ስለሆነ በጣም አስፈላጊ መስሎ ስላታየን ያቀረብኩት ለመጠቆም ፈልገው አሁን ባለንበት ዘመን ማንኛውም የስማርትፎን ተጠላፊ ነው። ማንኛውም የስማርትፎን ስለዚህ አንዳንዶቹ ይህንን ደደቡን ስልክ ማለት የድሮውን አናሎጉን የሚመርጡበት ሁኔታ ለኖኪያ ለዛ ነው ለምሳሌ ሂዝቦላዎች በአናሎግ ተጠቅመው ነበርና ግን እስራኤል የደረሰችባቸው አሁን ብዙዎቹ አናሎግ ስልክ ነው የሚከተለው። ለምሳሌ የእስራኤል ቤቴኑ ፓርቲ ሊቀመንበር ሊበርማን በሚታይበት ጊዜ እሱ በዚህ በደደቡ ስልክ ነው የሚጠቀሙ፣ ሌላ ስልክ አልጠቀምም ነው የሚሉ በትንሹ በኖኪያ ስልክ ነው። ስለዚህ አስፈላጊው ጥንቃቄ መደረግ አለበት ብዬ ነው ማለት። አቶ ፋሲል እንደ ሁሌውም በጣም እናመሰግናለን። መልካም ቆይታ። በእርግጠኝነት መልስ እናገኛለን። ደህና ቆይልን። ከአብይ ጋር ብዙ ነገር የምትነጋገሩት ይኖራል። ልክ ነው። ብዙ